አይምሮሽ አንቺ ስቷል ማለት ነው። ክብር አለው እኮ ልብስ የምናረገው ምን ሸፍነው እኮ ማንም ሰው ማየት ስለሌለበት ክብር ትላለህ እንዴ? ቲክቶክ ላይ ደግሞ ክብር ምንድነው? ይቀልዳል እንዴ? ክብርን ቲክቶክ ላይ አታገኘውም ውዴ። ሸፍነሽ ምትዞሪው ነገርኩሽ እኮ። በሌላ ወይ ልትዋረጂ ትቻለሽ፣ ልትሰዳደቢ ትቻለሽ፣ ግን በገላሽ ዙሪያ ክብር አለው። ክብር ስላለው ነው ልብስ የለበሽው። ክብር ስላለው ነው ቁምጣ አርገሽ የሸፈንሽው። ከቁምጣም በታች እንዴ አንቺ ክብር የለሽም። ፍሬ የለኝም። ራስሽ ያላከበርሽውን ሰውነት ደግሞ ማንም አያከብርልሽም። አረ በጣም ነው የሚያከብሩልኝ፣ ብዙዎች ያከብሩታል። ያለ አንድ ቀን ምንም አያረጉትም። አንድ ቀን አይተውት ከዛ ሁለተኛ አይደክሙትም። እርግጠኛ ነው። አይሞ አሁን አንተ ብታገኝ እኮ በስማ ማትፋታኝም እኮ ጭኔ ስር ነበር የምትልከሰከሰው። ልልከሰከስ እችላለሁ፣ ግን መቼም ቢሆን ክብር አልሰጥሽም። ስሜቴን ለማርካት ልልከሰከስ እችላለሁ፣ ግን ክብር ምሰጥሽ አይነት ሰው አትሆኝም። ክብር ብር ይሆናል ወይ ውዴ? ክብር ምን ይገዛል? ከያሽ ምንም አይገዛም። ታክሳም የሆነ ልጅ እኮ በምን ሊያዘው? በምን ላናደው? ውዶቼ በምን ላናደው? እሺ አግዙኝ። በጣም ከምትወጁ ሰው ጋር ሴክስ አድርገሽ ታውቂያለሽ? ኖ እኔ ወንድ ወድጄ አላውቅም። ሎንግ ታይም ሆነኝ፣ ወደ 5-6 ዓመት ሆነኝ። ፍቅር ይዞኝ አያውቅም እኮ። ያ ሰውዬ ጋር ያረግሽው ሴክስ እና ከኖርማል ሰው ጋር ከስትሪፐር ጋር የምታደርጊው አንድ አይነት ነው? እኔ ከስትሪፐር ጋር ሲጀመር ሴክስ አድርጌ አላውቅም። ሰውዬ እዚህ ጋር ወራጅ አለ። አይ አላምንሽም ፍሬ። ቤትሽ ድረስ መጥተሽ እንዴት ነው $100 ስትሪፐር ማለት ሴክስ የሚያደርግ ነው እንዴ? ስትሪፐር ማለት እኮ የሚጨፍር እኮ ነው፣ ጨፋሪ ነው። ፍሬ ብር እየከተትክለት የሚጨፍር ነው እንጂ ገላውን የሚሸጥ ሰው አይደለም እኮ። አንድ ነገር ልንገርሽ ፍሬ፣ ስትሪፐር ከጋዜጣ ላይ ወይ ደግሞ ከኢንተርኔት ላይ አውጥተሽ ቤትሽ ድረስ ጠርተሽ የፖል ዳንስ ቤትሽ ይደንስልሻል ከፍለሽ 200 ዩሮ ዳንስ ነው። ጀስት ፎር ዳንስ። ምን አይነት ዳንስ ነው የሚደንስልሽ እንዴ? ልጆች አበባነት ከል እያለ ነው እንደሚደንሰው። እና ታዲያ እንደዛ እየደነሰ አንቺ ሶፋ ላይ ቁጭ ብለሽ ታያለሽ። ምንሽን ቁጭ ብዬ እቀርጸዋለሁ። ማንም ሰው በሌለበት ከዛ ምንም ሳታረጉ ትለያያላችሁ። ምንም ሳናረግ እንለያያለን። ስራው ነው የመጣው፣ በስራ ነው የተገናኘ ነው፣ በስራ ነው አለ። አንቱን አርጎ ደንሶ ቤትሽ ድረስ መጥቶ ምንም ሳያረግ ይሄዳል። እና ሊደፍሬ ነው እንዴ? ድሮስ አንቺ እንዳትደፍሪው ነው የፈራ ነው። እሱማ ስራው ነው። ኧረ እኔ አልደፍረውም። ምን እኮ ባይዘው ፍሬ ልክ ናት ብለው የሚያስቡ በጣም ብዙ ሰዎች አሉ። በጣም ኦፍኮርስ የኔ ተከታዮች ያምኑኛል፣ አምናቸዋለሁ። ተያይዘን ገደል ይገባል። ነው የሚያሳዝኑኝ እኮ እንደዚህ አይነት ሴቶችን ታገባላችሁ። ከዛ እኛውም እንደኔ አይነት ሴት ነው ወንድ ልጅ የሚፈልገው። ልንገርክ እንደኔ አይነቷን አታፍጥብኝ። ወደ ግርግዳ ዞሮ ሴጋ መምጣት ይሻላል እንጂ። እንዴት ማለት? አትሊስት በሽታ የለውም ማሴጋ። እንዴ በሽታ ኮንዶም የሚባል ነገር አለ እኮ። ህይወት ትረስት ኮንዶም። የአእምሮ በሽታ የሚባል አለ። እንዴት ነው የአእምሮ በሽታ? ምንድን ነው? እኔ አሁን ላዋራሽኝ ራሱ መንፈሴ ተረበሸ ፍሬ። ምን እንደሚመጣብኝ ታውቂያለሽ? እኔ አሁን ከአንቺ ጋር በሆን አብሮሽ ቆሞብህ ነው። ቆመብህ ውዴ፣ ቆሞብህ እንዳይሆን እንዲህ ባንቺ ፍሬ፣ ባንቺ ቆሞብህ ነው። በቃ አሁን ባንቺ አትበል። አንተ ትብሳለህ ከዚህ ሁሉ ሰው። ወይ ቅድስት አንዳንዴ ጋይስ፣ ወንድ ልጅ ለስሜቱ ቅርብ ነው። እኔ አሁን አንዳንዴ የሚሰማኝ ስሜት ልንገራችሁ። ብዙ የተወራባትን ወይ ደግሞ ብዙ ባክግራውንድ ያላት ሴትን አሁን ለምሳሌ ከብዙ ወንድ ጋር ያያችኋት ሴት እኔ ልትስመኝ ስትመጣ የሀገር ወንዶች ሊስሙኝ የመጡ ነው የሚመስለኝ። እግዚአብሔር ከዛም በስመ አብ በወልድላለሁ ቦታሽ አንፍሬ አንቺ ልትስመኝ ብመጪ ከአንቺ ጋር አብረውሽ ያሳለፉት ወንዶች እንዳለ የት ታውቃለህ? ከኔ ጋር 1000 ወንድ ያሳልፍ
2000 ሰው ያሳልፍ። የት ምን የምታውቀው ነገር አለ? እኔ ማወራለሁ። እኔ የማውቀው ነገር የለም። አንቺ የምትነግሪኝ ነገር እኮ እየሰማሁ ነው። አንተ አይደለ እንዴ በየቀኑ ከሴት ጋር የምትልከሰከሰው? እያየህ ነው። ስሚኝ ፍሬ፣ በየቀኑ አዳዲስ ሴት ይዘህ የምትታየው እኔ በየቀኑ አልያዝኩም እኮ ፍሬ። እኔ ግን በየቀኑ ሴት ነው ማየው አንተ ጋር። ቆይ ከባምቢ ጀምሮ አዎ አይተናል። ባምቢ እኮ እህቴ ናት። አይ ዶንት ኬር። አሁን እሱ ያልገባሽ ነገር አለ ፍሬ። እኔ ነገርኩሽ፣ ወንድ ልጅ እኔን እንዲሆን ነው የምፈልገው። ወንድ ልጅ ቴንክ ዩ 120 ብለድ የሴክስ ስሜቱን መቆጣጠር አለበት። አንቺ አሁን የሴክስ ስሜትሽን መቆጣጠር አትችይም፣ አልቻልሽም። ካለመቻልሽ የተነሳ እዚህ መጥቶ ያስለፈልፍሻል። ሁለተኛ ደግሞ በሳምንት 3-4 ማድረግ አለብኝ ትያለሽ። ራስሽ ከምትዩ እኮ ነው የተነሳ ነው። በሳምንት 3-4 ማድረግ ፈልጋለሁ። የህይወት ትልቁ ጎልሽ ምንድነው ስልሽ ቅድም ቢሽ ዳር ሄዶ መናጨት አልሽ። እና ምን ችግር አለው? ይሄ እኮ ውሽ ምኞቴን እኮ ነው የገለጽኩት እኮ። ምኞትሽ እንዳለ ከወሲብ አይወጣም። ያንቺ ምኞት እንዳለ ማለት አይደለም። ምኞቴን መግለጽ አለብኝ። ምኞትሽ እንዳለ ዘሞቱ ትያለሽ፣ ከሌላ ሰው ጋር ተኙ ችግር የለውም ትያለሽ። እኔ እቺ ታረኩኝ ባሌ ላይ ትያለሽ። ትልቁ ድሪሜ ሰርቶ መለወጥ ህንፃ መግዛት ነው ምናምን አላልሽኝም። ያልሽው ትልቁ ድሪምሽ ቢሽ ዳር ሄዶ ህዝብ እያየ መናጨት አልሽ። መብቴ ነው። መብትሽ አይደለም ያለሽ ነው። የለም ግን ስለ ራስሽ ማንነት ራስሽ ነሽ እየነገርሽን ያለ ነው። እና በነገርሽን ልክ ጀጅ ስናረግሽ ለምን ትናደጃለሽ? አንቺ እኮ ነሽ የነገርሽን። እኔ አሁን ትልቁ ህልሜ ህንፃ መስራት ነው ብትይ ኖሮ ስለ ህንፃው ነበር ማውራው። አንቺ ህንፃ ሰርቼ ቢሆንስ አይቼው ቢሆንስ ላይፍስ ምን ታውቃለህ? አላቅም። ግን ትልቁ ህልምሽ ምንድን ነው? እንደገና ደግመህ ልጠይቀኝ አልመልስልህም። ቢሽ ዳር መሄድ ነው አልሽ። ስለዚህ በዛ ቢሽ ዳር ላይ መሄድ ኤንጆይ ማድረግ ከቆንጆዬ ወንድ ጋር ሰው እያየሽ ሰው ምን ችግር አለው? ሰርቄ ነው እንዴ? ትጣላላችሁ? ኧረ አንጣላም። እኔና ሞተ ጣልተን አናውቅም እኮ። እንዴት ነው እኔና አንቺ ማውራት ምንችለው መግባባት ምንችለው? የአንቺ ትልቁ ድሪምሽ ከወንድ ጋር መተኛት ነው። የኔ ትልቁ ድሪሜ ደግሞ ላይፍን መቻል፣ ቤተሰቦች መለወጥ ነው። እኔ ሁሉንም ነገር ከጀርባ ያርጊው ቢሆንስ? ጀርባሽን ማና ያል ፊት ለፊትሽ የነገርሽንን ነው እኮ የምናየው እኮ። አንቺ ያልነገርሽንን ጀርባሽን እንዴት እናያለን እኛ? አሁን ከጀርባሽ ምን ጽሑፍ ይኖረው ልብሱ ጥቁር ይሁን አናውቅም። ፊት ለፊት ላይ ግን ጥቁርና እዚህ ጋር ፒንክ እንዳለው እናውቃለን። ለምን? ፊት ለፊትሽን ስላሳየሽን። አንቺ እያሳየሽን ያለነው እኮ ፊት ለፊትሽን እኮ ነው። አንቺ ምን እንደሚያስፈልግሽ ታውቂያለሽ ፍሬ? ትኬት ቁረጪ፣ ኢትዮጵያ ነይ፣ ሽንቁሩ ሚካኤል ይዤሽ እሄዳለሁ። ሸንቆራ ሚካኤል ምንድን ነው? ሽንቁሩ ሚካኤል ጸበል። ኦኬ። ምንድን ነው እያለች ነው ብርሃን? የምር ትፈወሻለሽ። ልስጥህና ሰላም ታገኛለህ። አንተ ትፈወሳለህ በእኔ ልስጥህና ሰላምህን አግኝ። አዎ እኔ ነገርኩሽ። አንቺ ልትስሚኝ ብትመጪ አንቺ ጋር ያሳለፈ ቆይ አስተያየት አላት ብርሃን። ቆይ ሽንቁሩ ሚካኤል ምንድን ነው? ከዛስ ምን ለማለት ፈልጎ ነው? ፍሬ ልጁ ምን ለማለት ፈልጎ ነው? ሂጂበት እስኪ። እኔ እንጃ አልቻልኩትም ዛሬ ነው። አረ በጣም መፈራው ልጅ ነው። ማሬ ይናገራል ልጁ። ቅስም ነው የሚሰብረው። እንዴ ቅስሙን አሰብሪም እንዴ አንቺስ? አረ እኔ አልችለውም ማሬ። እኔ የምችለውን ሰው መርጬ ነው እንትን ቅስም የምሰብረው። እኔ ይብድ አንዴ አንዷ ልጅ ወረደባት ማሬ። እንዴ ሞኮ በጣም ነው እኮ የምናገረው እኮ እኔ ለምጃለሁ። ረጋ ብዬ ነው እያወራሻለሁት እኔ ስድብ ራሱ። ለዛውም አንቺንማ ለዛውም አንቺ ራሱ ሌላ ፍሬ የምታወራው ይመስለኝ። አንቺ ራሱ በረምብ አድርገሻ በልተሽ ያወቅሽ ልጁን ከኔ ጋር ማታወሪው ወሬ ነው ከሱ ጋር የምታወሪው። ስንት ዓመታችን እኮ ብርሃኔ ከሞጋ ተጣልተን አናውቅም። ግን በጣም ነው የምፈራው። ኖ አትፍሪው ታረቁ። አይ አያውቀኝም እኮ እኔን የማውቀው ማሬ። አይቶሻል ይሄኔ ከኔ ጋር ጌም እየተጫወትሽ። አይ ያየኝ አይመስለኝም። አዎ እድሜ ልኩን ከሴት ራስ አይወርድም ሞን ችግሩ ብርሃኔ። አይ ከነኩት ነው እኮ እሱ እኮ ከተጣሉ ሲናገሩት እኮ ነው
ይመስለኛል የሚያዝረጠርጠው። ጀመራችሁ ቁጭ አርጋችሁ ሀሜት ጀመራችሁ። ግን ሲናገር ለነገ ይልማሪ ቅስምሽን ነው የሚሰብረው በጣም። አንቺ ግን የኔ ጓደኛ ደንዳና ነሽ። ምንም ቢልሽ አትሰሚውም። ከልብሽ ራሱ አትሰሚውም። ለዛ ምን እንዳለሽ እንኳን እኮ አይገባሽም። በስልክ ራሱ አታዳምጪውም። አንቺ መጥፎ ነገር ነው የሚያወራው። ይመችሽ የኔ ጓደኛ። ማነው ቆይ እኔ መጥፎ ነገር ማወራው? አንቺ ነሽ ፍሬም እያወራሻለሽ። ኖ አንተ አሁን እኔን አንድ ነውረኛ ሴት ነው የምታይኝ። ሞ ስለ እውነት ነው አንቺ በሰጠሽ ልክ ነው። አንቺ ነሽ እኮ እንደዛ ያልሽ። ኖ እሷ ከአንተ ጋር ስትሆን ከማንም ሰው ጋር ማታወራውን ቃል ስትጠቀም እያየው ነው ፍሬ። አንቺ ራስሽ ከሱ ጋር ነው ማወራው እንደዚህ አይነት ነገር። ያ ከሌላ ሰው ጋር ከኔ ጋር ምናምን አታወሪም። እንደዚህ የምታወሪው እኔና አንቺ አድሮም ጀምሮ እንደዚህ ስታወራ ይቻል አቅም ከሱ ጋር የምታወሪው ገባሽ? ምናልባት አብራችሁ ናችሁ አይቻል አቅም ይሆናል። እና እየደነገጥኩ ወጥ እየሰራው ነበር በነገራችን ላይ። ከዛ እንዴ ፍሬ እንዴት ታወራለች? እየደነገጥኩኝ ነበር። አዎ ሞጋ እንደዚህ ነን እኮ ስንገናኝ። ስሚው በእውነት ትለወጫለሽ ይለኛል። እሺ ስምት ታረኩ እኮ ሞኒ። አሁን ትኬት ቆርጠሽ እንድትሄጂ የፈለገው እውነት ትክክል። እሱ ጸበል ይዞሽ ሊሄድ ፈልጎ ነው። ጸበል ፔንትሃውስ ነው ይዞ የሚሄደው ከኤርፖርት ተቀብሎ። ያ አያረግም። ምንድን ነው ደግሞ በሴቶች ተከቧል እዛ ጋር። ሞኩ የሴቶች መውደድ አለው እኮ አታውቂም እንዴ? ስሚ ጦጣ ረግ ነው እኮ። አይ እንዲህ እኮ ነኝ እኔ ጓደኛሽ። ቴንኪዩ ስለመጣሽ ስላገዝሽኝ። ኧረ እንዳታስነኝ እና ስንት በጣም ነው ሰራው እና ጠግረኛው እንዳይነቅ ፀሐይን ላሳምርበት ሴትዮ። አንቺስ ትያለሽ ትቀበያለሽ። ሞን ውረዱ ተመስገን ልትወጣ ነው። ውረጅ። ውጭ ሀገር ያሉ ሰዎች አይምሯችሁ ላይ እንደዚህ ነው የሚጮቱት። በጣም የሚያሳዝነኝ ነገር ወንድ ልጅ በጣም ገንዘብ ሲያገኝ ሀብታም ሲሆን የላይፍ ጎሉ ማግባትና ልጅ መውለድ ነው። የሴት ልጅ ደግሞ ገንዘብ ስታገኝ ወሲብ ነው አይምሯ ውስጥ የሚመጣው ወሲብ